ሳምንቱ እንዴት ይዟችሁ ሰነበተ ጎበዝ? ቀበና መገደቡን ሲሰማ ፀሐይ ዮሐንስ ቢሻን ቀበና ሁለትን እየሰራ ነው አሉ። የሆነው ሆኖ ሞቶ የከረመው የአዲስ አበባ ልጆች ትውስታ ቢሻን ቀበና ዳግም ተነስቷል። ክረምቱስ እንዴት ይዟችኋል? የአዲስ አበባ ከተማ አስተዳደር ጎርፍ ቢከሰት የተከሰተበትን ክፍለ ከተማ ቀጣለው ማለቱንስ ሰምተዋል? ነገሩ ቀልድ ቢመስልም በቅርቡ የሰማነው ዜና ርዕስ እንዲህ ይል ነበር። በመጪ ክረምት ወቅት ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ በክረምት ወቅት የሚከሰት የጎርፍ አደጋ የከተማዋን ገጽታ እንዲያበላሽ እንደማይፈቀድ ነበር የተናገሩት። ብቻ እርሶ ሳምንቱ እንዴት አለፈሎት? የትኛውስ ወቅታዊ ጉዳይ ቀልቦን ይዞ ሰነበተ? ዓለም የደላ ይመስል ጀብደኛ ጥንዶች በሰማይ ጠቀስ ህንፃ ላይ ስላደረጉት የጋብቻ ፕሮፖዛል ሲያወራ ነው የሰነበተው። ጥንዶቹ 1454 ጫማ ከፍታ ላይ ያለምንም የደህንነት መጠበቂያ ነው የወጡት። ነገር ግን ዓለም ልብ ያላለው ሰዎቹ የኔትፍሊክስ ስካይዎከርስ የላቭ ስቶሪ ዘጋቢ ፊልም ላይ ቀረቡ ታዋቂ የከፍታ ላይ ስታንት ሰሪዎች መሆናቸውን ነው። አንጀላ ኒኮላው እና ኢቫን ቢርከስ የዕለት ተዕለት ስራቸው ከፍታ ላይ መንጠልጠል ነው። ስለዚህ ለጋብቻ ጥያቄ ሲሉ የኒውዮርክ ዝነኛው ኤምፓየር ስቴት ህንፃ ማማ ላይ ያለምንም የደህንነት መጠበቂያ ገመድ መውጣታቸው ያን ያህል ላይ ድንቅ ይችላል። ከጋብቻ ጥያቄው በኋላ ጥንዶቹ ወደ ታችኛው የህንፃው ክፍል ሲወርዱ በኒውዮርክ ፖሊስ በቁጥጥር ስር ውለዋል። በተለያዩ ወንጀሎችም ክስ ተመስርቶባቸዋል። ጥንዶቹ በታወሩ ላይ when the power of love beats the love of power the world knows peace የሚል መልእክት ቢያውለበልቡም የዓለም ኃይል በፍቅር ሊገዛም ሆነ ዓለም የሰላም ነው ዋጋ ሊያውቅ አልቻለም። እቺን ይዘን ወደ አገር ቤት ስንመጣ ባሳለፍነው ሳምንት ከሰማናቸው አሳዛኝ መረጃዎች መሃል ለውርስ ሲል አባቱን ከጓደኛው ጋር በማበር ገድሎ ያመለጠ ወጣት ታሪክ ነው። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት በድሬዳዋ ከተማ ማርያም ኮንዶሚኒየም አካባቢ ቤካ ኑረዲን አልዬ የተባለ ወጣት ከአዲስ አበባ በሚስጥር መጥቶ ከግብረ አበሩ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ ያጠፋሉ። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ ኮበልላሉ። ነገር ግን የድሬዳዋ ፖሊስ ገዳዮቹን አሳዶ በመያዙ አንደኛ ተከሳሽ ቤካ ኑረዲን የወላጅ አባቱን ሕይወት በመቅጠፉ በሞት ቅጣት እንዲቀጣ፣ ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣ ተወስኖባቸዋል። ይህ የሞት ፍርድ ቅጣት የሚፈጸመው የፌዴሪ ርዕሰ ብሔር ፍርዱን ሲያጸድቁ ብቻ ነው። የመዝገቡ ግልባጭም ለርዕሰ ብሔሩ ጽሕፈት ቤት እንዲላክ ፍርድ ቤት አዟል። ሳምንቱ እንዲህ እያለ ሰንበት ላይ ደርሷል። እኛም የሰንበት መቆያችንም በአበይት መረጃዎች እንዲያሰናድተነዋል። የሱዳን ጦር ድንበር ሊጥስ ነው። የሱዳን ጦር በኢትዮጵያ ድንበር ላይ የምትገኘውን ስትራቴጂካዊቷን ኩርሙክ ከተማ ለመቆጣጠር ጥቃቱን አጠናከረ። አናዶል የጦር ምንጮችን ጠቅሶ እንደዘገበው የሱዳን ታጣቂ ኃይሎች ሳፍ ከፈጣን ድጋፍ ኃይሎች RSF እና ከሱዳን ህዝብ ነጻነት ንቅናቄ SPLMN ጋር ከባድ ውጊያ ካደረጉ በኋላ በደቡብ ምስራቅ ብሉ ናይል ግዛት በኢትዮጵያ ቤንሻንጉል ጉሙዝ ክልል ድንበር ላይ የምትገኘውን ስትራቴጂካዊቷን የኩርሙክ የድንበር ከተማ መልሶ ለመቆጣጠር አርብ ዕለት ሰፊ ማጥቃት ጀምረዋል። ስማቸው እንዳይጠቀስ የፈለጉ የጦር ምንጮች ለአዲስ ስታንዳርድ እንደገለጹት የሱዳን ጦርና ተባባሪ ክፍሎች ለሰዓታት ከቆየ ውጊያ በኋላ በኩርሙክ ዳርቻ በሚገኙት የRSF የፊት መስመር ይዞታዎች ላይ ከባድ ጥቃት ፈጽመዋል። ይህ ዘመቻ ባለፈው መጋቢት ወር ጀምሮ በRSF እና SPLMN ጥምረት ቁጥጥር ስር የነበረችውን ከተማ መልሶ ለመያዝ ያለመ ነው። ይህ የቅርብ ጊዜ ማጥቃት የተጀመረው በተባበሩት አረብ ኤምሬትስ የሚደገፈው የRSF እና አጋሩ የሱዳን ህዝብ ነጻነት ንቅናቄ SPLMN በዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በሱዳን ብሉ ናይል ክልል ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ በጨመሩበት ወቅት ነው። ይህም ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋት ፈጥሮ ነበር። ባለፈው ሚያዝያ ወር መገባደጃ ላይ አዲስ ስታንዳርድ እንደዘገበው በሱዳን ጦር ተፈጽሟል በተባለ የሰው አልባ አውሮፕላን ድሮን ጥቃት በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ የዓለም አቀፍ የፍልሰተኞች ድርጅት የረድኤት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች መገደላቸውንና ሌሎች በርካቶች መቁሰላቸው መዘገቡ ይታወሳል። ይህም ከ3 ዓመት በላይ ያስቆጠረ የሱዳን የእርስ በርስ ጦርነት እያመጣ ያለውን ድንበር ተሻጋሪ የጸጥታ ስጋት ያሳያል። ሰኔ 23 ቀን የሱዳን ጦር በጆሴፍ ቱካ በሚመራው የSPLMN አንጃ ዋና ምሽግ ነው ያለውን ይዞታ ኢላማ ባደረገው ማጥቃት በኢትዮጵያና ሱዳን ድንበር አቅራቢያ የሚገኘውን የጊሳን ወረዳ የአልባር አካባቢን መቆጣጠሩን አስታውቆ ነበር። ይህ ዘመቻ በአማጽያኑ የተያዙ ቦታዎችን እስከ ኢትዮጵያ ህጋዊ ድንበር ድረስ ለማጽዳትና
ኩርሙክን መልሶ ለመያዝ መንገድ ለመክፈት የታለመ ነበር። በኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከክልሉ ዋና ከተማ አዳማዚን በመቀጠል በብሉ ናይል ግዛት ካሉ ትላልቅ ከተሞች አንዷ ስትሆን ዋና ዋና የአቅርቦት መስመሮችን፣ የወታደራዊ መገናኛ መስመሮችን እና ወደ ኢትዮጵያም ሆነ ወደ ደቡብ ሱዳን የሚወስዱ የየብስ መተላለፊያዎችን የምትቆጣጠር በመሆኑ ስትራቴጂካዊ ጠቀሜታ አላት። በድንበር አካባቢ ግጭቱ እየተጠናከረ በመምጣቱ የሱዳን ጦር በደቡብ ምስራቅ ብሉ ናይል ግዛት ውስጥ በርካታ አካባቢዎችን መልሶ መቆጣጠሩን በቅርቡ አስታውቋል። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ግዛት ውስጥ ለሚንቀሳቀሰው የአርኤስኤፍ እና ኤስፒኤልኤምኤን ጥምረት የሎጂስቲክስ ድጋፍ እያደረገች ነው ብለው የከሰሱ ቢሆንም ኢትዮጵያ ግን ክሱን አስተባብላለች። የሱዳን ጦር አብዛኛውን የብሉ ናይል ግዛት እንደሚቆጣጠር ቢነገርም ኤስፒኤልኤምኤን ለደቡብ ኮርዶፋን እና ብሉ ናይል ግዛቶች ሰፊ የራስ ገዝ መብት ለማግኘት ከ2011 ጀምሮ በሱዳን መንግስት ላይ የታጠቀ የአማጽያን እንቅስቃሴ ሲያደርግ ቆይቷል። በሱዳን ኤፕሪል 2023 ሳፍ እና አርኤስኤፍ መካከል ውጊያ ከተቀሰቀሰ ጀምሮ በአሰቃቂ እርስ በርስ ጦርነት ውስጥ ትገኛለች። ይህ ጦርነት በ10 ሺዎች የሚቆጠሩ ሰዎችን ለእልፈት የዳረገ ሲሆን 13 ሚሊዮን የሚደርሱ ሰዎችን ደግሞ ለስደት ዳርጓል። ይህም በአሁኑ ወቅት በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ ያደርገዋል። ጥቆማ ወይስ የፌዴራሊዝም ስርዓት በኢትዮጵያ ላይ ያከትም እንደሚችል የሚያሳዩ የተለያዩ ጥቆማዎች ከሰሞኑ እየወጡ ነው። ከነዚህም ጥቆማዎች መሃል የሰላም ሚኒስትር ፖስት አንዱ ነው። ሚኒስትሩ የፌዴራል ስርዓት ውስንነቶች በሚል ርዕስ እነዚህን ዘርዝሯል። የማንነት ፖለቲካ መክረር፣ የሀብትና የአቅም ልዩነት፣ የቢሮክራሲ መብዛት፣ ላላስፈላጊ እንግልት መዳረግ፣ በታችኛው እርከን የተማከለ ስርዓት መፈጠር ዋና ዋናዎቹ ናቸው። እነዚህን ውስንነቶች ለመሻገር የሚከተሉት መፍትሄዎች ይቀመጣሉ። የጋራ ማንነትን መገንባት፣ የውይይትና መቻቻል ባህል ማሳደግ፣ ነፃ ገለልተኛና ጠንካራ ተቋማትን መገንባት፣ ፍትሃዊ የሀብትና የስልጣን ክፍፍል ማድረግ፣ ውጤታማ የመንግስታት ግንኙነት ተቋም መኖር ዋና ዋናዎቹ ናቸው። በአጠቃላይ የፌዴራሊዝም ስርዓት እንዳጠቃቀማችን ይወሰናል። በጋራ እሴቶቻችን ላይ የተመሰረተ ከሆነ ለታላቅነት፣ በልዩነት ላይ ብቻ ያተኮረ ከሆነ ግን ለድክመት ይዳርገናል። ምርጫው በእጃችን ነው። ሰላም ለኢትዮጵያ። ሚኒስቴር መስሪያ ቤቱ ይህን ያለበትን ምክንያት ባይገልጽም ከሀገራዊ ምክክሩ ጎን ለጎን ስንመለከተው ለአዲስ ስርዓት ፍንጭ እየሰጠን እንደሆነ መገመት እንችላለን። መቀለና አፈሳ። ከወደ ትግራይ ክልል ከሰሞኑ የሚወጡ ተንቀሳቃሽ ምስሎች አሁን በዚህ ዘመን የሚደረጉ አይመስልም። ወጣቶች ከቤተ ክርስቲያን ደጃፎች፣ ከመንገድ ላይና ከሰፈሮች ውስጥ እየታደኑ በባስ ውስጥ እየተከተቱ ሲወሰዱና የመንደር ሰዎች ድንጋይ እየወረወሩ ሊያስጥሏቸው ሲሞክሩ የሚያሳዩ ምስሎችን በስፋት እያየን ነው። ብዙዎች ይህን ድርጊት እብደት ነው ሲሉ ቢገልጹትም ማበዱን ያልጠላው አካል ከድርጊቱ መቆጠብን አልመረጠም። ይባስ ብሎ በሌሎች ከተሞች ይደረግ የነበረው አፈሳ አሁን ወደ ዋና ከተማዋ መቀለ ደርሷል። በትግራይ ክልል ዋና ከተማ መቀለ የጸጥታ ኃይሎች በወጣቶች ላይ ግዳጅ አፈሳ ማካሄድ መጀመራቸውን የዓይን እማኞችና የነዋሪዎች መረጃዎች አረጋግጠዋል። ከዚህ ቀደም በተለያዩ የትግራይ አካባቢዎች ሲካሄድ የቆየው ይህ ወታደራዊ ምልመላ አሁን ላይ ወደ ዋና ከተማዋ በይፋ መሸጋገሩ የተገለጸ ሲሆን በከተማው ሰሜን ክፍለ ከተማ ኢላላ አንደኛ ደረጃ ትምህርት ቤት አካባቢ የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ይገኛሉ። ወጣቶቹ በሌሊት የፓትሮል ቅኝትና ከተለያዩ ቦታዎች ከመስጊድ ጭምር እየተያዙ ወደ ወታደራዊ ማሰልጠኛ ጣቢያዎች እየተወሰዱ መሆኑን ቤተሰቦቻቸው በምሬትና በለቅሶ ተናግረዋል። የድንገተኛ አፈሳ በነዋሪዎች ዘንድ ከፍተኛ ፍርሃትና ድንጋጤ የፈጠረ ሲሆን በአንዳንድ አካባቢዎች ነዋሪዎች የህዝብ ማመላለሻ አውቶቡሶችን በድንጋይ በመውገር ለማስቆም የሞከሩበት አጋጣሚም ተፈጥሯል። ከዚህም በተጨማሪ ቀድሞ ተዋጊዎች ወደ ወታደራዊ ምድባቸው እንዲመለሱ በቀበሌ አመራሮች አማካይነት ከፍተኛ ጫናና ማስፈራሪያ እየተደረገባቸው ሲሆን ድርጊቱ በህዝቡ መካከል የነበረውን መተማመን ማሸርሸሩን ነዋሪዎች ገልጸዋል። የታፈሱ ወጣቶች ቤተሰቦች ልጆቻቸውን ፍለጋ እስከ 30 ኪሎ ሜትር ርቀት ላይ ወደሚገኘው ደንገላት ወታደራዊ ማሰልጠኛ ቢጓዙም ከልጆቻቸው ጋር እንዳይገናኙና እንዳይነጋገሩ በማሰልጠኛው ጠባቂዎች ተከልክለዋል። ዓለም አቀፍ የሰብአዊ መብቶች ተሟጋቾች በትግራይ ክልል እየተካሄደ ያለውን የግዳጅ ወታደራዊ ምልመላ በጽኑ የኮነኑ ሲሆን ምልመላው በአዲግራት፣ በአዲጉደምና በዛላምበሳ ከተሞች ቀድሞ መጀመሩን ጠቁመዋል። ይሁን እንጂ ህዝባዊ ወያነ ሓርነት ትግራይ ህወሓትና የፓርቲው ከፍተኛ ሹማምንት የቀረበባቸውን ወቀሳ በማስተባበል ሊሰነዘር የሚችል ወረራን ለመከላከል መዘጋጀት አለብን አልን እንጂ ምንም አይነት የወጣቶች አፈሳ አላካሄድንም ሲሉ ድርጊቱን ሙሉ በሙሉ ክደዋል። አባስ አራግቺ ከሞት አመለጡ። ተወዳጁ የኢራን ሰው አባስ አራግቺ ከሞት ወጥመድ በአጋጣሚ ማምለጣቸው በሾለከ መረጃ ነው የታወቀው።
እስራኤል በኢራን ተደራዳሪዎች ላይ ግድያ አቅዳ እንደነበር በያዝነው ሳምንት ይፋ ከሆነ መረጃ ተመልክተናል። ጉምቶቹ የአሜሪካ መገናኛ ብዙሃን በአሜሪካና በኢራን መካከል የተጀመረውን የሰላም ውይይት ለማደናቀፍ እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል አቅዳ እንደነበር ያገኙትን ሚስጥር ሰነድ ዋቢ አድርገው ዘግበዋል። ዘ ኒውዮርክ ታይምስ እና ዘ ዋሽንግተን ፖስት የአሜሪካ ባለስልጣናትን ዋቢ በማድረግ እንደዘገቡት የእስራኤል የደህንነት ኤጀንቶች የኢራንን የውጭ ጉዳይ ሚኒስትር አባስ አራግቺን እና የፓርላማ አፈ ጉባኤ የሆኑትን መሐመድ ባገር ጋሊባፍን ኢላማ ያደረገ የግድያ እቅድ አውጥተው ነበር። እንደ ዘገባዎቹ ከሆነ የዶናልድ ትራምፕ አስተዳደር በፓኪስታንና በኳታር አደራዳሪነት ከኢራን ጋር የጀመረውን የተኩስ አቁም ስምምነት ለማጠናቀቅ በሚስጥር ሲደራደር ነበር። ነገር ግን እስራኤል ይህ ስምምነት ለኢራን የገንዘብ ምንጭ እንደሚከፍትላትና የኒውክሌር መርሃ ግብሯን ያጠናክረዋል በሚል ስጋት ውይይቱን ለማክሸፍ ወስና ነበር። ባለፈው ሚያዝያ ወር የኢራን ልዑካን ቡድን ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በፓኪስታን ከተወያየ በኋላ ወደ ቴህራን ሲመለስ ሁለት የእስራኤል የጦር ጀቶች የኢራንን የአየር ክልል ጥሰው መግባታቸውን የኢራን የደህንነት አካላት ደርሰውበት ነበር። በዚህ ምክንያት ተደራዳሪው ጋሊባፍ አውሮፕላን በማሻድ አየር ማረፊያ በአስቸኳይ እንዲያርፍ ተደርጓል። ለኒውዮርክ ታይምስ አስተያየታቸውን የሰጡ ባለስልጣናት እንደገለጹት አሜሪካ ስለ እስራኤል የግድያ ዕቅድ መረጃው በደረሳት ወቅት ለነ ኳታር መረጃውን በመስጠትና ለኢራን በሚስጥር ቅድመ ማስጠንቀቂያ እንዲደርስም አድርጋለች ብለዋል። ይህ መረጃ ይፋ መሆኑ በዋሽንግተንና በቴል አቪቭ መካከል የስትራቴጂ ልዩነት መፈጠሩን በግልጽ ያሳየ ነው ተብሏል። በአሜሪካና በኢራን መካከል የሚደረገው ድርድርም በስዊዘርላንድ በኩል በሚስጥር እየቀጠለ መሆኑ ተነግሯል። የግድያ ዕቅዱን በተመለከተ የእስራኤል መንግስት እስካሁን በጉዳዩ ላይ የሰጠው ምንም አይነት ይፋዊ መግለጫ የለም። ውድ የፈታ ዴሊ ቤተኞች ለዛሬ ያዝናቸው የሰንበት መቆያ መሰናዶች የእስካሁኖቹ ነበሩ። ቸር ያቆየን።